ኢትዮጵያውያን ልብ ብላችሁ ስሙ፣ ለእስራኤል ባለውለታ ናቸው። ዝርዝር አልነግራችሁም። ይሄን ኢትዮጵያውያን እግዚአብሔር እስራኤልን ሲመክር ምን እንዳለ ታውቃላችሁ? በትንቢተ አሞጽ ላይ እናንተ እስራኤላውያን ለእኔ እኮ እናንተ እንደ ኢትዮጵያውያን ናችሁ ነው ያላቸው። እንደማን ናችሁ ነው ያላቸው? እንደ ኢትዮጵያውያን። ኢትዮጵያውያን መደበኛ ህዝቦች ናቸው። እንደው ሀገራችን ከፍ ከፍ ለማድረግ ወይም ዘር ለመጥቀስ አይደለም። ሲጀመር በነገራችሁ ላይ በዘር መመካት ከፍተኛ የሆነ በሽታ ነው። ጌታ ለምንድን ነው አይሁድን ሁልጊዜ እያሳለፈ የሚሰጣቸው ሲባል ምን ብለው እንደሚያስቡ ልንገራችሁ። የዛሬዎቹ አይሁዶች ያስቡ አያስቡ መረጃ የለም። የድሮዎቹ ግን ምን ያስባሉ መሰላችሁ? የእግዚአብሔር ምርጥ ህዝብ እስራኤል ናቸው። ሌላው ይላሉ፣ ተመልከቱ፣ ለእስራኤል መጠቀሚያ የተፈጠረ ነው። ታውቃላችሁ? እንደ ዕቃ ማለት እንደ ዕቃ ለእስራኤል አገልጋይ ሆኖ የተፈጠረ ነው። ምርጥ ህዝብ እስራኤል ናቸው፣ የእግዚአብሔር የመጀመሪያ ህዝብ። ሌላው ሀገር እንደ አህያ፣ እንደ ከብት፣ እንደ በቅሎ አገልጋይ ነው። እስራኤልን ሊያገለግል ሊጠቅም የተፈጠረ ነው ብለው ነው የሚያስቡት የቀድሞች። ይህን ትዕቢታቸውን ሊያጠፋ እኛ ምርጦቹ ሲሉ ጌታ ከሞዓብ አመጣና የክርስቶስ አያት ራሱ ማን ሆነች? ሩት። ሩት ማለት ሞዓባዊት ናት። እኛ እኮ የዳዊት ዘሮች ነን ሲሉ ዳዊት የማን ልጅ ነን? ዳዊት የማን ልጅ ነው? የሩት የልጅ ልጅ እኮ ነው። ቦዔዝ ከሩት እሴይን ወለደ። እሴይ ዳዊትን ወለደ። ሩት ሞዓባዊት ናት። እኛ እኮ የአብርሃም ዘር ነን ሲሉ አብርሃም ወዴት ነው ሀገሩ? ሜሶፖታሚያ። ከዚህ ወደ 725 ኪሎ ሜትር የሚርቅ ቦታ። እዚያ እኮ ነው የተወለደው። ስደተኛ ነው። ታዲያ አብርሃም ልጅ ነው የምትል ስደተኛ ነህ። ይህን ትዕቢታችሁን ተው፣ ሰው አትናቁ። እምቢ ሲሉት ደግሞ እንግዲያማ እናንተም ተሰደዱ ይልና ግብፅ ይልካቸዋል። እንግዲያማ ሂዱ ግሪክ፣ እንግዲያማ ሂዱ ሮም። በዚህ ትዕቢትና በዘረኝነት ምክንያት ይኸው በናዚ ጊዜ 6 ሚሊዮን ህዝብ ነው ያለቀው። መቅደሱ ውስጥ ተቃጥለው የነሱ የታሪክ ጸሐፊ ጆሴፈስ ይባላል። እሱ እንደጻፈው ወይም ዮሴፍ ወልደ ኮሬውን ማለት ነው። መጽሐፉን ገዝታችሁ ማንበብ ትችላላችሁ፣ እዚሁ አለ። እሱ እንደሚናገረው በዚያ ጊዜ 200 ሚሊዮን ያክል ህዝብ እዚሁ መቅደሱ ውስጥ ብቻ ተቃጥሏል። እዚሁ መቅደሱ ላይ ሙሴ አስቀድሞ እንደተናገረው የንስር ምልክት ይዘው ይማርኳቸዋል እንደተባለ ቀድሞ የንስር ምልክት ያለው ባንዲራ ይዘው ነበር ከዚህ ማርከው የወሰዷቸው። ተፈጽሟል። ይሄ እኛም ሁላችንም ይሄ ዘረኝነት እኛ ኢትዮጵያውያን ብለን ለመመካት ሳይሆን መልካሙን ለመውሰድ ነው። በዘር እንደመመካት ያለ በሽታ ያለ እንዳይመስላችሁ። እግዚአብሔር የሚጠላው ትልቁ በሽታ ዘረኝነት ነው። እነሱ ሁልጊዜ የሚወቅሳቸው ከዚህ ነበር የሚወቅሳቸው። ከባይዳል ሊያገባችሁ እናንተ እስከዚህ ተጋብታችሁ ሄድ ብሎ ይወቅሳቸዋል። እረፍት ግን ሰንበት ግን መልካም ማድረግ ነው። እስቲ ሰንበት በሉ። በጣም ጥሩ። አሁን ወደ መንፈሳዊ ትርጉም ልውሰዳችሁ። ሰንበት ማነው ማክበር የጀመረው? እግዚአብሔር 6 ቀን ሰራ፣ 7ኛውን ቅዳሜን አከበረ። 6 ቀን ሰራ። ለምን ይመስላችኋል? ቅዱስ ኤፍሬም ሶርያዊ ይህን ሲተረጉም እንዲህ ይላል። ሙሴ ባህርን በበትሩ ያለ ድካም ከፍሎ የለም እንዴ? በእግዚአብሔር ያመነው ኢያሱ በቃሉ ብቻ ፀሐይን አቁሞ የለም እንዴ? ሙሴ በቃሉ ብቻ ውሃ አፍልቆ የለም እንዴ? ሙሴ በቃሉ ያን ማድረግ ካልቻለና ሳይደክም ስራ ከሰራ የሙሴ አምላክ ይደክመዋል እንዴ? አይደክመው። ታዲያ ሙሴ በቃሉ ያለ ድካም ስራ ከሰራ የሙሴ አምላክ እንዴት ይደክማል? ካልደከመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ 7ኛው ቀን ላይ ምን ማለት ይመስላችኋል? መስራት አቆመ ማለትስ ነው? አይደለም። ሰንበት ማለት መስራት ማቆም አይደለም። ይገርማችኋል። እነግራችኋለሁ ምን ማለት እንደሆነ። ሰንበት ማለት መስራት፣ እረፍት ማለት በነገራችሁ ላይ እናንተ ምን ብላችሁ ነው የምትተረጉሙት? አሁን ኢትዮጵያውያን እንሳይኔ እረፍት ብለው የሚተረጉሙት ነገር በጣም የሚያስቀይ። የዓመት እረፍት ወጣው ይልና ከመንግስት ቢሮም ይሁን ከንግድም ይሁን ከግል ቢሮም ይሁን ይወጣና የዓመት እረፍቱን የሆነ ሱቅ ደጅ ላይ ቁጭ ብሎ ሲያወራ እየዋለ ነው አረፍኩ የሚለው ማለት። እሱ እረፍት አይደለም። ይሄ እረፍት አይደለም። ሄዶ ዝም ብሎ ሲዋኙ በኋላ የሆነ ሆቴል ተከራይቶ ምሳ ሲበሉ ከርሞ መምጣት እሱ እረፍት አይደለም። እረፍት ሌላ ነው ዘመዶች፣ እረፍት ሌላ ነው። ምንድነው ታዲያ ነው?
እግዚአብሔር ስራ አቁሞ ነው አረሰ የተባለ አላቆምም። እንደዚያማ እንዳይባል የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ምን አለ? አቡዬ እስከ ይዜ ይገብር ዋኔ ይገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እስኪ በሉ እስከ መቼ ይሰራል ነው ያለው? እኔም ምን አለው? ስለዚህ እግዚአብሔር እስከ መቼ እየሰራ ነው? እስከ ዛሬ እየሰራ ነው። ምን እየሰራ ነው? ይሄው ነፋሳትን እያነፈሰ፣ ይሄው ውቅያኖሱን ደመና ከውቅያኖስ ወርዶ ደመና ወርዶ ከውቅያኖስ ውሃ ቀርቶ በደመናው መልአክ አማካኝነት ዝናብ ወደ ላይ ወጥቶ በተነጅም ረቂቅ ዘያቁሮ ለማያ አርጎም ቀላው ያወርዶም ሰማይ በረቂቅ ጉም ውሃውን ቋጥሮ ወደ ላይ አውጥቶ መጽሐፈ ኢዮብ ላይ እንደተነገረ ይሰጠጥ ደመናው እንዳለ ኢዮብ ደመናው ሳይቀደድበት ይገርማል እኮ ደመና ያን ሁሉ ውሃ አንዳንድ ጊዜ በአውሮፕላን ሳይቆይ ዝናቡ የት ላይ ነው ያለ? አውሮፕላኑ ሰንጥቆት ያልፋል። ሰንጥቆት ሲያልፍ ውሃ አያፈስም። አይ አባ እንደው ጂኦግራፊ ስላልተማርክ ነው እንዳትሉ፣ እውነታችሁ ነው አልተማርኩም። ግን እንዴት ነው ውሃውን የሚቋጥርበት መንገድ ሂደቱን ሊያስረዱት ይችላሉ። ግን ረቂቅ ነው። ከዚያ ደግሞ ልብ በሉ ደመና መጀመሪያ አካባቢ ዝናብ እንደዘነበ ካፊያን የሚያካፋው መሬቲቱ መሸከም ስትችል ደግሞ ጠበቅ ያለ ዝናብ ይዘንባል። መጀመሪያ አንድ ጊዜ ትልቅ ዝናብ ይዘን መሬት ታጥባ ትሄዳለች። እግዚአብሔር በአቅሟ እያጠገበ እንድትረካ ያደርጋታል። ታዲያ ይህንን የሚያደርግ እግዚአብሔር እየሰራ ነው። ሕፃናትን ከእናታቸው ማህፀን ውስጥ አሁን ልጅን እግዚአብሔር ያሳያቸው። እኔ በጣም ነው የሚገርመኝ ምዕመናን፣ አንድን ሕፃን ልጅ በተወለደ በ3ኛው ቀን በ4ኛው ቀን ወፍራም ብርድ ልብስ አፍንጫው ላይ ብትጭኑ ታፍኖ ይሞታል አይሞትም? ይሞታል አይደል? ሆድ ውስጥ እያለ ለምንድን ነው ታፍኖ ያልሞተው? እግዚአብሔር ጥበቃ ነው። ቅዱስ ዳዊት እምከርሰ ማያንተ አምላኬ፣ አቤቱ ከእናቴ ማህፀን ሳለሁ አንተ አምላኬ ነህ ያለ ለዚህ ነው። ሕፃናትን እየጠበቀ እየቀረጸ ዘይስዕሎሙ ለሕፃናት በውስተ ማህፀን እንዳለ ቅዱስ ያሬድ ሕፃናትን በእናታቸው ማህፀን የሚቀርጻቸው የሚስላቸው የሚፈጥራቸው እሱ እግዚአብሔር ነው። ይሰራል፣ ወቅቶቹን ያፈራርቃል፣ ውሃው ነፋሳት እንዲነፍሱ ያደርጋል። ነፋሳት የራሳቸው መስኮት አላቸው፣ 12 መስኮቶች። ከነዚያ መስኮቶች እየመጠነ ነፋስ እንዲነፍስ ያደርጋል። ነፋስ ባይነፍስ ሌላው ቢቀር ኦክሲጅን አተን ከመሞታችን በተጨማሪ ውሃ መጠጣት አይቻልም። ውሃ ህይወት የሚኖረው ነፋስ ስላለ ነው። እስመ ነፋስ ነፍሳት ይሆሙ ለማያት፣ ነፋስ የውሃ ነፍሱ ነው ይላል መጽሐፍ፣ ህይወቱ ነው። ነፋስ ከሌለ ውሃ ይበላሻል፣ ሰው መኖር አይችልም። ያው የእናንተም ትምህርት እንደሚለው H2O ነው፣ ሃይድሮጅን እና ኦክሲጅን ነው ውሃ። ስለዚህ ከዚህ የተነሳ ነፋሳትን በማንፈስ ብርሃናትን በማመላለስ ፍትህ በመስጠት ጤና በመስጠት በማስተዳደር እግዚአብሔር እስከዛሬ ይሰራል። እሺ ካልደከመው ስራም ካላቆመ እግዚአብሔር አረፈ ማለት ምን ማለት ነው?